የሚያስለቅስ ለሴት ልጅ ክብር የሌለውን ልጅ ማሳደግ አንተ እንዳደግከው ይሄ ነውረኛ ልጅ አድርጌ አንገቱን የሚደፋ ልጅ አድርጌ አላሳድገው ገባ። ስለዚህ ደጋግሜ የሞከርከው ነገር ነው። ልጄን ከጉዬ ለመንጠቅ ሺህ ጊዜ ሞክረሃል፣ ሺህ ጊዜ ግን አይሳካልህም። ስለዚህ በልጄ ላይ ያለህን አይንህን ስነስርዓትን ትይዝና ማየት በፈለክ ሰዓት መጥሳትም አይደለም የምትችለው። ሲጀመር ፈቀደልህ ሰዓት ታየዋለህ፣ ትሄዳለህ፣ አለቀ። ከዛ ውጪ ምንም አይነት ነገር አልፈልግም። ማንንም እየላክ ጎረምሶችንም ጋጋታህንም እየላክብኝ በሌለውበት እየጠበክ ነገሮችን እኔ እንዴት ሰላዩንም አለብኝ እንደ ቤቴ ሶጣ ጠብቆ የሚነግርሃለ ልክ እኔ ሶጣ ጎረምሶችንም እያንጋጋ የምትልክብኝ ሳልኖር እየጠበክ የምትመጣው የሆነ ኬዝ አለ ካሁንም። ይሄንን ግን ከዛሬ በኋላ እንድትደግመው አልፈልግም። እቅቅና ድጋሚ እኔ ላይፍ ውስጥ እንዳትመጣ ልነግርህ ነው የመጣሁት። ገባ? የራስን ኑሮ እዛው አንተ ራስህ ኑር። የኔ ልጅ ግን እንዴት አይነት ልጅ አድርጌ ማሳደግ እንዳለብኝ እኔ እናቱ አቅለታለሁ። ገባ? እንዳንተ አይነት ሰው አድርጌ እንዳንተ አይነት ወንድ አድርጌ ልጄን አላሳድገውም። ከኔ ነጥቀ በእንዳንተ አይነት መንገድ የደረስኩብን ኢቨን እኔ ትቻለሁ ብዬ እንኳን እየኖርኩኝ አንተ ነህ እየደረስክብኝ ያለው። ይሄን ነገር በደንብ ልታውቀው ይገባል። ማንም ሳይደርስብኝ እየደረስክብኝ የነበርከው አንተ ነህ። ሲቀጥልም እሷንም ቢሆን መስማት ያለባትን ነገር በሙሉ እንዳትሰማ አድርገህ ነገሮችንም ሸፋፍነህ የምታልፈው የምትርበተበተውም ለምን እንደሆነ አላውቅም። እሱ የራስ ኬዝ ነው፣ የራሳችሁ ኬዝ ነው፣ አይመለከተኝም። አንተ ነገር ግን ማወቅ አለብህ። ገባ? አንተ ለእኔ ልጅ እውነት እንደምታስብና እንደምትጨነቅለት ማስመሰልህን ማቆም አለብህ። ሲቀጥል አንተ ለእኔ ልጅ አባት መሆን የምትችል አይነት ሰው አይደለህም። ገባ? እውነት አንተ የአባትነት ስሜትና የአባትነት ሞራሉ ቢኖርህ ኖሮ እንደዚህ ባላደርክ ነበረ። ትናንትናም ቢሆን እህትና ወንድምህን ልከህ ልጄን ከጉያ ልትነጥቀኝ ሞክረሃል። ገባ? ሲቀጥል ኔቨር ከአንተ ውጭ ማንም ይሄንን ሊያስብ አይችልም። ሲቀጥል ደግሞ ይሄንን አንተ ካላሰብከው እነሱ በፍጹም ሊያደርጉትም ሊዳፈሩ የማይችለው ነገር ነው። አንተ ስለነገርካቸው ይሄንን ነገር ሊያደርጉት የፈለጉት። ገባ? ዝም በልና አዳምጠኝ። እኔ ሺህ ዓመት አላወራም አይደል? ምንም ሳላቅ ነው የምታስብ ከሆነ አዳምጠኝ። ማዳመጥ ይችላል አይደል? አዳምጥሻለሁ እኮ ዝም በላ። ያላደረኩትን ነገር ስላደረከው ነው። አላደርገውም ፈጣሪ ያውቀዋል ነገሩ። ቤቴም ሆነ እየመጣ ነገሮችን እንድትረብሸኝም አልፈልግም። ልጄም ጋራ ገባ? አንተ ሲጀመር አባቱ መሆን አትችልም አይደለህም። እንደውም ሞራሉም የለህም። ገባ? ስነ ስርዓትን ይዘህ የራስን ላይፍ ኑር፣ የራስን ላይፍ ምራ። እኔም ጋር አትድረስብኝ። የራስን ነገር ራስ ቀጥል። ገባ? አንዴ እዚህ አንዴ እዛ፣ አንዱ አልተመቸምና አንዱ ጋር ትሄዳለህ፣ አንዱ አልተመቸምና አንዱን ትቀያይራለህ። ይሄ የራስ ጉዳይ ነው። ገባ አይደለ? ለልጄ እንዴት እናት ሆኜ ማሳደግ እንዳለብኝ እኔ ነኝ የማውቀው እንጂ አንተ ወስደህ ልጄን አታሳድግልኝም። አንተ ሲጀመር በቅጡ ብታድግ ኖሮ እንደዚህ አይነት ሰው ባልሆንክ። ልጄ ደግሞ እንዳንተ አይነት ወንድ ሆኖ እንዲያድግ አልፈልግም። ገባ? ሴት የሚያማርጥ ሴት የሚያስለቅስ ለሴት ልጅ ክብር የሌለውን ልጅ ማሳደግ አልፈልግም። አንተ እንዳደግከው ይሄ ነውረኛ ልጅ አድርጌ አንገቱን የሚደፋ ልጅ አድርጌ አላሳድገውም። ገባ? ስለዚህ ደጋግሜ የሞከርከው ነገር ነው። ልጄን ከጉዬ ለመንጠቅ ሺህ ጊዜ ሞክረሃል፣ ሺህ ጊዜ ግን አይሳካልህም። ስለዚህ በልጄ ላይ ያለህን አይንህን ስነስርዓትን ትይዝና ማየት በፈለክ ሰዓት ትመጣና ታየዋለህ። በፈለክ ሰዓትም አይደለም የምትችለው። ሲጀመር ፈቀደልህ ሰዓት ታየዋለህ፣ ትሄዳለህ፣ አለቀ። ከዛ ውጪ ምንም አይነት ነገር አልፈልግም። ማንንም እየላክ ጎረምሶችንም ጋጋታህንም እየላክብኝ በሌለውበት እየጠበክ ነገሮችን እኔ እንዴት ሰላዩንም አለብኝ እንደ ቤቴ ሶጣ ጠብቆ የሚነግርሃለ ልክ እኔ ሶጣ ጎረምሶችንም የምታንጋጋብኝ ብሎክ ነው። ልክ እኔ ሶጣ ጠብቀ ጎረምሶችን እያንጋጋ የምትልክብኝ ሳልኖር እየጠበክ የምትመጣው የሆነ ኬዝ አለ ካሁንም። ይሄንን ግን ከዛሬ በኋላ እንድትደግመው አልፈልግም። እቅቅና ድጋሚ እኔ ላይፍ ውስጥ እንዳትመጣ ልነግርህ ነው የመጣሁት። ገባ? የራስን ኑሮ እዛው አንተ ራስህ ኑር። የኔ ልጅ ግን እንዴት አይነት ልጅ አድርጌ ማሳደግ እንዳለብኝ እኔ እናቱ አቅለታለሁ። ገባ? እንዳንተ አይነት ሰው አድርጌ እንዳንተ አይነት ወንድ አድርጌ ልጄን አላሳድገውም። ከኔ ነጥቀ በእንዳንተ አይነት መንገድ አልጨረሽም። አወራለሁ በደንብ አወራለሁ። ተላክ ካለብህ ጥርግ አድርገህ ነው መውጣት ያለብህ። አሁን እኔና እሷ አንድ መሆን ናቸው አይደል? የመጣሁት የራሴን ጉዳይ ይዤ ነው የመጣሁት። ላገኝ ስለምፈልግ ትናንትና ስላልቻልኩኝ ዛሬ ላገኝ ስለምፈልግና አንተም ስለጠራኸኝ ነው የመጣሁት። ገባ? አንቺም መስማት ካልፈለግሽ ጎ ያውና መንገድ። እሺ ሩታ ደግሞ እኔ መናገር አለብኝ። ገባ? አሁን እዚህ ጋር ታርቃችሁ የመጣችሁት እንግዲህ ባለትዳር እንሆናለን ነገ ብላችሁን አይደለ? አንቺ ስለ ባልሽ ያገባኛል ብለሽ ታስቢያለሽ። ባልሽ የሚጠየቀውን ጥያቄ መከራከር ራሱ አትችይም ማለት አብርሃም እንደዚህ አይደለም ማለት አትችይም። ገብቶሻል? እችላለሁ። ሩታ ስታወራ
ዝም ብለሻል። አንዴ ይቅርታ አሁን ቢያንስ አታውሪናሽ ወይ ስለባልሽ መጥቶ መጥፎ ነገር ሲነገር ዝም ብለሽ ሰምተሽ አስጨርሰሽ አይደለም ይሄ አስቆመሽ ነበር እንዲህ ማለት ግን እውነት ስለሆነ ሀቅ ስለሆነ የምር ሆኖ ስላገኘሽው ነው መልስ ያጣሽለት ዝም ያልሽው አይደል? እና ደግሞ ይሄን ያህል ሞኝ ቂላ መስኝም ባይዘዊ ማለት ከአብርሃም ይልቅ ባይዘዊ ከአብርሃምና ከሩታ ይልቅ አንቺ ነበርሽ በዚህ በጣም ሰፖርት የምናደርግሽ ባለፈው እኔና ሩታ ባደረግነው ነገር ከማንም በላይ አንቺን ነበር ማለት በጣም ሴቭ ልናደርግሽ ሞከርን። አንቺ ግን አልገባሽም ማለት አሁን ሩታም ፍቅርም እንዲተጫወቱብኝ በቃ ሄርሚያ አንቺ ነሽ ምናምን ሲልሽ እኔ ስጠብቅ ነበር ማለት በጣም ነው ደግሞ የሚደብረው ነገር ምን እንደሆነ ቃሉን መተግበር ሲከብድ ሲያወራሹን ሆነሽ አታውቂም። ትናንት ወዲያ እኔ በቃኝ እኔ የማያከብር ዋው በቃ እቺ ሴት በቃ እቺ አቋም ያላት ሴት ናት ምናምን ብዬ ሳልጨርስ ዛሬ ታርቃችሁ መጣችሁ። በመታረቃችሁ ምናምን ባይዘው ማንም ምንም አንተ ያለው እኔም አልፈልግም ስል አንቺ ጋር መጣ የሆነ አለች እሷ የትም አትሄድም። አንቺ ባጣቆይኝ ነሽ እንዴ ክብር ትንሽ እንዲሰማው አሁን ቆፍጠን ማለት ነበረብሽ። ያው ፍቅር መጣችልኝ ፍቅር አለችልኝ ነሽ ምናምን ማስተሳሰሽ ሲቀድሽ ካስጨርሽኝ ያወራው አይደል ጋር ይሄዳል። መቼም ቁርጡን አውቋል። ነሽ የሆነ ሴት ጋር ምናምን ይሄዳል ተመልሶ ይመጣል። ለምንድነው ተመልሶ የሚመጣው? ስለምትቀበዩ ሁሌ አንቺ ባጣቆኝ ነሽ ሁሌ አብርሃም ነው ምን ለምኝው ሙሉ ለቅሶ ነው የሚሆነው። እሰችው ምናምን ምስቂው ለአንድ ሳምንት ነው የሚሆነው እሱ እና የሱ ማውራት የሱ ማሳመን ላንቺ አዲስ ይሆንብሻል ብዬ አላስብም ነበር። ገባሽ? ግን አሁን ይሄ የፍቅር ቻሌንጅ ነው ምናምን ብለሽ ፍሪበት የለም ሽ ወንድ የሚፈልገው ርካሽ ሴት ብቻ እኮ ነው። ሄርሜላ ማለት እኮ የሜዳ አህያ መቼም ወንድ ልጅ ዞር ብሎ የማያት ርካሽ ሴት ስለሆነች መልሳ እዛው ጡዜ ብላለች። ይሄን ያደረገችው ደግሞ ማንም ሰው ዞር ብሎ እንደማያት የሰራችው ስራ አሳፋሪ እንደሆነ ስለገባት ብቻ እዛው ሄጄ ልሙት ልዋረድ ብላ አብርሽ ጋር ተመልሳለች። ማታ ቪዲዮ አይታችኋል። እንግዲህ ያውኛ በብዙ የቪዲዮ ለቅቄ ነበረ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ሩታ ሀብቴ ንግግሯ አቤት ጀግንነት! እኔ እኮ ሴት ናት። እኔ ሩታ ስማርት ናት። ሁሉ ነገሯ ይገዛኛል የምለው በምክንያት ነው። ወንድ ሄደ መጣ ለወንድ ልጅ ለአብርሽ ብላ አይደለም ለልጇ መስዋዕት የሚከፈልበት ጥግ ድረስ ከፍላለች። ነገር ግን አሁን ላይ ከህይወት የውጣ ብለው ሳልወጣም ብሎ ሲንቆራጠጥ የነበረው እያስመሰለ ሴቶችን ህይወት ለመቅጠፍ ነበረ። ማንነቱ ስለተነቃበት ዞሮ የሚያዋጣኝ ሄርሜላ ናት እንጂ ማንም አይቀበለኝ ብሎ ስላመነ ወደ ሄርሜላ ሄዷል። ነገ ደግሞ አብርሽ ጠብቁ፣ በአጭር ጊዜ ሩታ ጋር ሄዶ ካልበጠበጠ ፋፊያ ልባለም። ሩታ የዛሬ ግን የተናገረችው ንግግር አይታችኋል። ሁለተኛ በህይወቴ ዙሪያ ልጅህንም ህግ በፈቀደህ መልኩ ብቻ መተህ አይተህ መመለስ። ለልጅ መውለድም አባት አትባልም። ሲጀመር አባቱ አይደለህም ነው ያለችው። አንተ አባት አይደለህም ነው ያለችው። አንተ ከሃዲ ነህ አለችው። በእውነት ነው የምላችሁ፣ አባት አይደለም። አባት ስለ ልጁን እንዲሰረቅ ያደረገው ብዙዬን የላካት ከሄርሜላ ጋር ስለታረቀ መልሶ ልጁን እዛ ሄዶ እንዳይበጠበጥ ስለተደረገ ሴራ ስለቀጣችበት ሄርሜላ ማለት ነው። ሚስጥሩ ዛሬ ወጣ እኮ አያችሁት አይደለ? ልጄን ሂዱና ቀሙልኝ ብሎ የላካቸው አብርሽ ነው። አያችሁ አይደለ? ሩታም ግን ነቅታበታለች። የኔ ጀግና ነብር ማለት ነው። አንተ አባት አትባልም። ልጄን ለማስነጠቅ ያላረከው ነገር የለም። ነገር ግን ፍቅር ለራሱ በቂዋ ነው ሽሚትን የነገረቻት። እሷ ምንድነው መላላስ እንደዚህ መጠጋጋቱ ይሄ ሴትነት አድርገዋለች። የእሷን ስሜት የሚጠብቅና የማይጠብቅ ወንድ ለይታ ማታቅ ሄርሜላ በአጭር ቀን በራሷ ጊዜ ከዚህ ህይወቱ ትወጣለች። ጠብቁ። ሩታ ሀብቴ ግን ቆፍጠን ብላ ነው ያንተን ዛዛታና ያንተን ምናምን መስማት አልፈልግም ያለችው። ከህወዳ በህይወቴ እንዳትመጣ። አባት የምትባለው ለዘልዘላበት አይደለም። አሳዳጊ የበደለህ ስነ ምግባር የሌለህ እንዳንተ አይነት ወንድ አይመጥነኝም ነው ያለችው። በእውነት ነው የምላችሁ። አቤት እኔ በቃ እንደዚህ ነው የምፈልገው። ማለትም የሰው ልጅ ማለት ነው ውጭጭ ያለችበት ምክንያቷ የሆነ ነገር ማወቅ ስለምትፈልግ ነው። የሆነ ፓርትን ማወቅ ስለምትፈልግ ነው። እናንተ የሩታን አካሄድ ማንም ሰው አልገባውም። በሴት ላይ በሴት ቀልድ እየቀለደ እንደዚህ በህይወታቸው መጫወት ነው የሚፈልገው። ነገር ግን ያን ሁሉ እውነት አውቃለች ሩታ። ገባችሁ አይደለም? አትንዘላዘላለችው። ወደ አንዷ ስትደብርህ ወደዛ፣ እዛች ትደብርህ ወደዛ። ቀጥ ብለህ ላይፍህን መኖር አለብክ። እኛ መጫወቻ አይደለንም። ህይወቴ ላይ ዞር ብለህ ማየት እንዳትችል።
በአጠገቤ እንዳትመጣ አጠገብህ አልደርስም ብላ ዛሬ ቀይ መስመር እንዴት እንደደነገጠ አፉ ኩራት ነው የሆነው። በነገራችን ላይ እናንተ እንዴት እንደደነገጠ እንደ አብርሽ ማታ ማለት ነው እሱ ጨርጨር ብላ ሄርሜላን ትቀበላታለች ብሎ ነበር ያስበው። እኔ አንተን እንትን መስማት አልፈልግም አለችው። መስማት የምፈልገው የምናወራውን ነገር አዳምጠኝ፣ ሁለተኛ ጠግቤ በልጅ ሰበብ እየመጣህ መረበሽ የለም። ህግ በፈቀደብህ መልኩ ልጅህን መተህ ማየት ትችላል። በየፈለክበት ሳይሆን ልጅ ህግ በፈቀደብህ ደውለክ ካለበለዛ አንተ ጋር ማንም ይጃጃል የለም አለችው። በእውነት ነው የምላችሁ። አቤት ንግግሯ እኮ በቃ ጠብ አትልም። በእውነት ነው የምላችሁ። እኔ ይሄን ስለማቅ ነው የሩታ ደግንነት አብርሽን ፈልግ አይደለም እሷ ማወቅ የምትፈልገው አለ፣ በህይወቷ ማጽዳት የምትፈልገው ነገር አለ ብዬ ሳስብ ስነግራችሁ ፋፊ ሆብ ጠጥ በሩታ እሷ እኮ በቃ እንዲህ ሄርሜላ ረካሽ ሴት የለም። በእውነት እያስመሰለች ነው። እኔ በቃ በድለኸኛል፣ እኔ እንደዚህ ብለኛል። እንዲሁ ጠብቁ፣ ሄርሜላን ጠብቁ፣ ወደፊት ምን እንደሚፈጠር በአጭር ቀን ሄርሜላ ከህይወቱ ውልቅ አድርጎ ነው የሚያወጣት። በእውነት ነው የምላችሁ። እነሱ ምንድነው የፈለጉት? ሄርሜላና አብርሽ ተመካክረው የመጡት ፍቅርንም እዛ ጨምረው ሩታንም ጨምረው እያሳከሩ ቪዲዮ መሸቀል ነበር የፈለጉት፣ ግን አይሆነላቸውም። አጠገባችን እዛው ተጃጃል፣ እዛው ተግማማ ነው ያለችው። ጀግና አይደለችም? በእውነት ነው የምላችሁ። ይሄንን ቁርጥነቷን ብትቀጥልበት ሩታዬ ከልጇ በቃ ከፈለገችው ሰገር ቪዲዮ እየሰራች አደብ ብታረግ፣ በእውነት ነው የምላችሁ አብርሽ ትንሽ ቀን ነው ሄርሜላ ጋር በፍቅር የሚኖረው። ለምን ልማድ ያለበታ፣ የሴቶች ልማድ ያለበት አስተዳደግ የበደለው የወንድ ማንነት የሌለው አብርሽ ማለት በጣም የተዝረከረከ ወንድ እንደሆነ ዛሬ ባለጌን አለችው። በእውነት ነው የምላችሁ አጊድ አለችው። ያችንም ትደብር ያችም ትደብር፣ እዛም እየሄድክ ኑር አለችው። በእውነት ቢገባት ሄርሜላ ሩታ እፊቷ በቂዋን ነው የነገረችው። ወግድ አለችው። እኔ በእንደዚህ አለ ምንም አልሸወድም አለች። ወግድ አለች። ይሄ ልምድህ ነው ያደክበት ነው አለች። ስነ መግባር የሚባል የለህም አለችው። ብልግና ነው አለችው። ጨርሰ የምትሰራት ብልግና ነው አለችው። አክብረሃት ኑር አለችው ሄርሜላን። ለእሷ ስትል ብዙ ነገርህን መተው ይቻላል አለችው። ነገር ግን አንተ ባለጌ ነህ ዘልዛላ። እናንተ እኔ በጣም ነው ደስ ያለኝና በእውነት ነው የምላችሁ ሆምጣጣ ሩታን ነው የምፈልገው። እና እሱ የፈለገው የውሸት ሳቅ ስቆ የመጡት ሄርሜላና ሩታ እንዲያያዙለት ቦክስ እንዲጋጠሙ ነበረ የፈለገው። ኖ ማዳመጥ አልፈለገችም። የምፈልገውን ተናግራ ሀላስ አለችው። አፉን ኩረታ ሲዛው ወደ ቤቱ። በእውነት ነው የምላችሁ አግብተህ ልጅ ወልደህ መኖር ከፈለክ አለችው። ፍቅር ደግሞ መጀመሪያ ቆም ብለህ እሰብና ቆም ብለሽ እሰብ ያለቻት። መጀመሪያ እንደ ሴቱን ያለቻት፣ ሴቱን ያለቻት ፍቅር ደግሞ እኛ ብዙ ነገር እንዲታቂ ደርተንሽ ነበራል፣ ግን አንቺ ሴት አይደለሽ ማለት። በእውነት ነው የምላችሁ እንደዚህ መዋረድ አሁን ምንድነው? የሄርሜላ አሁን አሸንፊ ወሰርኩ ልትል ነው? ኖ ቆሻሻ ወንድ ነው የሄደላት። ማንነቱ ሚዲያ የወጣ ወንድ ነው። በቃ ሴቶችን እያታለለ የሚበላ ወንድ ነው ሄደው። ሁሉም ሲናቁበት ነው ወደ ሄርሜላ ሄደው። ይሄን 4 ነጥብ እየመረራችሁ አጡት። በእውነት እኔ በጣም ነው ደስ ያለኝ ከምንም በላይ። ለምን ሩታ ሀብቴ ትችላለች፣ ጀግና ናታ። ማንም አያክላትም፣ ማንም አያሸንፋትም እዚህ ሚዲያ ላይ። በእውነት ነው የምላችሁ ቆሻሻ ወንድ ህይወቷ ኖረ አልኖረ እንደ አብርሽ አይነት ወንድ ባል ነው፣ ክብር የሌለው ወንድ ባል ነው። እናንተ በእውነት ወንድ አይታችሁ አታውቁም። እውነት አንዳንድ ሰዎች እኔ ጋር ኮሜንት የምጽፉ ወንድ ማለት ራሱን ቤተሰቡን የሚያስከብር ትዳሩን የሚያከብር ልጁን ተንከባክቦ የሚያሳድግ ወንድ ማለት እንደዛ ነው። እንደ አብርሽ ቀይቱን ጥቁሪቱን የሚያማርጥ ወንድ እንደዛ አይነት ወንድ ነው ለኔ ተራ ዝም ብሎ አለ አይደለ ልክስክስ ማለት ነው። ዝም ብሎ ጋንጋ ያደገ ምንም ተቆጨለለው ተጥሎ ዝም ብሎ ሜዲያ ለሜዲያ ያገኘው ጋር እየሳቀ የሚኖር ያ ነው አብርሽ ማለት። ማህበረሰብን ያልመጠነ ቪዲዮ የሚመጥን እና አሪፍ ቪዲዮ መጥን። በእውነት ነው የምላችሁ በጣም ነው ያስጠላኝ። አቦሬ ያስጠላ በእውነት። እኔ ሩታ ሀብቴ ጀግና ሆና ከሀወዳ ቅልል ከጎኗ
ከጎና ሆነን እኛ እህቶቿ እያለን ምንም አትሆንም። ከነዚህ ከቆሻሻ ቤተሰብ ወጥታ የራሷን ላይፍ ብትጀምር እኔ በጣም ነው ደስታ የምሆነው። በጣም ሁለተኛ ባጠገቧ እንዳይሄድ ነው የነገረችው። ደግሞ እናያለን አብረን ደግሞ የሚመጣውን ቪዲዮ አብረን እናያለን። እሱ ግን እያስመሰለ በእውነት በጣም ነው የደነገጠው። ንግግሯን ሲሰማ በጣም ነው ልቡን የሰበረችው ሩታ ማለት ነው። በጣም ወይ ግድ አለችው። እኔ አንተን ዝባዝቤ መስማት አልፈልግም። እውነት እኔ እኮ ጀግና ናት ሩታ። ሩታ ነብር ናት። ሩታ ስትናገር እስከ መጨረሻ ነው። እንደ ሩታ አይነት ሴት በዚች ምድር የለም። ለራሷ ክብር ያላት ሴት ሩታ ናት። ሴቶችን ራቅ፣ ትዳርህን አክብር በማለቷ ብቻ ይሄ ሁሉ ነገር የደረሰባት 99 ሴት እያቀፈ ሲመጣ ማነሽ ሴት